ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው? ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔም የማልከበርበት ቦታ ላይ መቆም አይከብድም? ኧረ እባክሽ እስኪ ወላሂ በይ፣ እውነትሽን ነው። እማልወደድበት ቦታ የማልከበርበትን ቦታ መቆም አይከብድም? እና መጀመሪያስ ክብርሽን ጠብቀሽ ነበረ እንዲ ያመጣሽው? ባለትዳር ወንድ ላይ የተንጠለጠልሽ ሰገጤ ሴትዮ ክብርሽን የሚጠብቅበት ቦታ ነበረ እንዴ? በአንዴ የገፋኸኝና ከስ ዋጋ ሆንክ። እና ታዲያ የልጁን እናት እኮ ናት፣ የልጁን እናት የሰማንያ ሚስቱን በሽማግሌ ልኮ ያገባትን ሚስት ትቶ ከአንቺ ጋር አሻሼ ገዳሜ እንዲል ፈልገሽ ነበረ። ሲቀድል ደግሞ ክብርሽን ያወረድሽው ገና ከመምጣትሽ እራስሽ ማለት ነው። ባለትዳር ወንድ ላይ ተንጠልጥለሽ የመጣሽ እራስሽ ክብርሽን ስለ ክብር ደግሞ የታቂና ሲጀመረስ ማለት ነው እማልወደድበትና ክብር እማላቅበት። ሌላኛው እንግዲህ አብርሃም እኔ ሩታ እንደዚህ ታደርገኛለች ብዬ አላሰብኩም ነበረ። በልጄን በምወደው ነገር ፈትናኛለች፣ በልጄ እንደዛ መጣችና ሸወደችኝ አልክ ማለት ነው። እና አብርሃም አንተናቺ ውሽሜት ካደረጋችሁት ነገር አንፃር የሩታው ትንሽ ናት ማለት ነው። በጣም ትንሽ ናት። እውነቴ ነው የምላችሁ እንዴ እኔ በሆን ደግሞ ማለት ነው ሪል አድርገውት ቢሆን ኖሮ ማለት ነው ውድ ቤተሰቦች፣ እኔ በሆን በሩታ ቦታ ጭራሽም አልቀበለውም፣ አልቀርበውም፣ አልፈልገውም፣ ላየውም አልፈልግም፣ ልጅም አላሳይም ነበረ። አምናችሁ ተቀበሉ፣ እናንተም አታሳዩም። እውነቴ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አብርሃም ተበድያለሁ እያለ እንግዲህ አንተ አብርሃም ኧረ ተው እንዴ! ምነው ይህንን አክል ትክዝ ብለህ እኮ ነው ቪዲዮ ሰራው? በሰላም ነው። እኔ ደግሞ እንደዚህ ትክዝ ስትል አልወድም። ሩታም ትክዝ ስትል አልወድም። እሱም ትክዝ ብሎ ነበረ ቪዲዮ እየሰራ የነበረው ማለት ነው። እኛ ጅል አንፏደል የምታደርጉን እናውቃለን እኮ ጅል እንደምታደርጉን እናውቃለን። ግን አልተበደልክም አብርሃም፣ ምንም አልሆንክም። ምንም አልተደረክም። ሩታ ሸውዳለች። ሩታ አቤት በተመልካች ላይ የምትጫወቱትን ጨዋታ እውነቴ ነው ብላችሁ በተመልካች ላይ ሙድ እኮ ነው የሚጥዙ። ሙድ ታውቃላችሁ አይደለ? እንዴ ነችና በሉት በቃ ውሸት ነው የሚያስፈልገው በአሁን ሰዓት። እንዴ ያልዋሸ የትኛው ዩቱበር ነው ላይክ የሚደረገው? ያልዋሸ የትኛው ዩቱበር ነው ሰብስክራይብ ዋሹ? እኔም ዋሽላችኋለሁ ካሁን በኋላ። እንዴት ተጣልተዋል፣ በጣም ነው ተጣሉት እንደውም ማለት ነው። እና ውድ ቤተሰቦቼ እንደውም አብርሃም ወደ ውጭ ሀገር ሊሄድ ነው። ያው ውሽሚትም እንግዲህ እኔ መሄድ አለብኝ ስራ አለብኝ ብላ ሄዳለች። ግን በቤቷ ተጭነዋል ቪዲዮ። ቀጥሎ ደግሞ ከሩታ እኩል ልትሆኛ አትችይም በተአምር ማለት ነው። እኔ አስረግጬ ልንገርሽና እኔ አብርሃምም ልተወው ሩታንም ትቻት ወደዚህ ልምጣና እናንተ አብርሃም አንድ ነገር ልናገርና ማለት ነው ቤተሰብ፣ የትኛው ወንድ ነው ከሚስቱ ጋር ተጣልቶ ማለት ነው ሮጦ ሌላ ሴት ጋር የሚሄደው? የትኛው ወንድ ነው ትዳሬ ቤቴ ልጅ አለኝ ብሎ የሚያስብ ወንድ እኮ ሌላ ሴት ጋር አይሄድም። ቪዲዮ አይሰራም። ሳመኝ ስትለው አይስምም፣ አይላላጥም፣ አይጋጋጥም። አንተ እኮ ተጋግጠሃል አብርሃም። ጥፋት እኮ እንደነችና በገሃድ ነው ያሳያህን እውነት። በዛ ላይ ከፈጣሪ ጋር የሚያጣላህ ነገር ነው ያደረግከው። ሁለተኛ ደግሞ ተመልከት፣ ህዝብ ዘንድ የሚያስጠላ ነገር በስንት አንዱ ደግፎታል። ያ የምታደርጉትን ድርጊት ማለት ነው ከውሽሚት ጋር የሚያደርጉትን ድርጊት 110% ወይም ደግሞ 90%። በአሁኑ ሰዓት እኮ ሃይማኖቱን ጠበቅ አድርጎና የሆነ ቆሻሻውና ንጹህ የሆነውን ለይቶ የሚያውቀው በስንት አንዱ ነው፣ ትንሽ ነው ማለት ነው። እና ስለ ሃይማኖቱ በደንብ ጠንቅቆ የሚያውቅ ዝሙትን አይደግፍም፣ በተአምር አይደግፍም። ግን ብዙዎቻችሁ ዝሙትን ስትደግፉ ነበረ። ሩታ ፈቶ እችኝቱ እንዲያገባ ምናምን አይነት ነገር፣ ያ ነገር ደግሞ በተአምር የማይሆን ነገር ነው እየተደረገ ያለው ማለት ነው። ሩታ ደግሞ እነሱ ካደረጉት አንጻር የሩታ ትንሽ ነው። እውነቱን ስነግራችሁ ሩታ አርግዛም ለቅሶ ነበረ። አርግዛ እንኳን ማለት ነው አርግዛ ለቅሶ ወለደች። አራስ ቤት እንዳትቀመጥ ስትኮለኩሏት ነበረ። ስትኮለኩሏት ማለት ነው። ስትሄዱ ነበረ። አሻሼ ገዳሜ ስትሉ ነበረ። እንዴ የትኛው ወንድ ነው አብርሃም ከሚስቱ ጋር ከተጣላ ሮጦ የሚሄደው? አይሄድም። ጥፋት አለብህ እኮ አንተም። እኔ ስህተተኛ ነኝ ብለህ ነበረ መምጣት የነበረብህ እንዳውም ማለት ነው። እኔ ያ ነገር ስላደረግኩባት ይሆናል ከእርግዝናዋ ጀምራ እስከ አራስነቷን ይሄ ነገር ስላደረግኩባት ነበር ይሆናል ይሄንን የተበቀለችኝ። ቀጥሎ ደግሞ የሆነ ነገር ሊኖር ይችላል። አሁን ሩታ ላይ ማለት ነው የሆነ ነገር ብላ ልትመጣ ትችላለች። እኔ ይሄ ስላደረገኝ ነው ለምን ይሄ ያደረገኝ፣ ወይም ደግሞ የሆነ ፕራንክ ነው ብላም ልትመጣ ትችላለች። ደግሞ ደግ ያደረገቻችሁ ማለት ነው። እና ውሽሚትም ደግሞ መራቅ አለባት። በቃ መከበር ባለብኝና መወደድ በሌለብኝ ቦታ መቆም የለብኝም። ክብሯን ጠብቃ የመጣች ሴት አትመስልም። 80 ታስሮላት ሽማግሌ ተልኮ ምናምን ያገባት እኮ ነው የምመስለው። እውነት በቃ ክብርሽን ጠብቀሽ እኮ ነው የምመስዩ። የትኛው ክብርሽ ክብረ ቢስ
እንደው ክብር ያላትን ሴት እኮ በቃ ጥንቅቅ ብላ ወይ የቀን ስራ ትሰራለች ወይም ደግሞ ዩቱባ የራሷን ይዞ በስርዓት ትሰራለች እንጂ ባለትዳር ወንድ ላይ ተንጠልጥላ አትሰራም። እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በአሁኑ ሰዓት ደግሞ በሰነጠለ ጊዜ እንኳን ከባለትዳር ወንድ ጋር ይቅርና ማለት ነው ከየትኛው ወንድ ጋር በስልክ እንኳን ግንኙነት የሚኖራት ሴት አለች ብዬ አላስብም። ከየትኛውም ወንድ ጋር እንኳን እንትን ሆና ልጅ ኖራት ከባለትዳር ወንድ ጋር የምትጋጋጥ ሴት እንኳን ልትኖር ይቅርና በስልክ እንኳን ለሰላምታ እንኳን ከሌላ ወንድ ጋር የሚያወሩ ሴቶች አሉ ብዬ እኔ አላስብም። ውድ ቤተሰቦች አላቅም፣ ሁሉም እንደኔ ላይሆን ይችላል። እኔ እንደዚህ አይነት ውስጥ የለሁበትም ማለት ነው። የትኛውም ሰው እንኳን ከሌላኛው እንደዚህ ከባደው ከራሴ ከወንድሞቼ ጋር ራሱ ማለት ነው ስሬስ ነን። እንደዚህ ምናምን የለም ስሬስ በስንት አንዴ ለሰላምታ ወይም ደግሞ ለሆነ ነገር ከተፈላለግን የሆነ ነገር ሲፈልጉ እደውላለሁ፣ የሆነ ነገር ሲፈልግ እደውላለሁ እንጂ እንደዚህ ማለት የለም። በቃ ሁሉም ስሬስ ነው፣ ተከባብሮ ነው የሚኖረው ማለት ነው። እንኳን ከሌላ ወንድ ጋር መጋጋጥ ይቅርናና እቺ ሴትዮ ደግሞ ያደርግት እያደረገችው ነበረ። ስለዚህ መቼም ልትከበሪ አትችይም። ክብርሽን ጥለሽ የመጣሽው እራስሽ ቤተሰብሽ አዋርደሽ አንገት አስደፍተሽ የመጣሽ ራስሽ። ለነገሩ አንገት ቢደፉና ቢዋረዱ ኖሮ አዋርደሽናል ልጃችን፣ ስለዚህ አርፈሽ ተቀመጪ፣ ከእንደዚህ አይነት ድርጊት ተቆጠቢ፣ ውጭ ይሏት ነበር። አልወጣችም። አብርሃም ደግሞ ተክዞ ነው ቪዲዮ የሚሰራው። እኔ እንዴት እንደሆነ አላቅም፣ እንዴት እንደሚያስችላችሁም ተመልካች ልትሸውዱ እንዴት መሞከራችሁም አላቅም። ሩታ ደግሞ ያደረገችው ትንሽ ነው። እንዴት የትኛው ሴት ናት ምናምን የምትቀበለው? አብርሃም እንደነችና እንደውም ለ3 ቀኑ ራሱ ፍቅር የሰጠችህን አስበኸዋል። ሲቀጥል ደግሞ ያቺ ሴትዮ እኮ ተመጻድቃ ነበረ እንዳላ እንዴ ልባላችሁ፣ እንዴት እንደተመጻደቀች አላያችኋትም እንዴ? በቃ እኔን ነው የሚፈልገው ሩታን አይፈልግም ብላ እኮ እንትን ሰማይ ስታይ ነበረ፣ ወይም ደግሞ ሰማይ ስትወጣብን ነበረ። አናታችን ላይ ነበረ የወጣችው። ግን አብርሃም ወደየት መሆን እንዳለበትና ማን እንደሚፈልግ አሳየቻት ባጭሩ ማለት ነው። እና እሷን ነበር የፈተነቻት። እንግዲህ ፈተናውን አልፋለች። ያችኝቱ ደግሞ ወድቃለች። እንግዲህ ልኳን አውቃለች። አሁንም መከበር በሌለብኝና ባልተወደድኩበት ቦታ መቆም የለብኝም። ክብረ ቢስ ደግሞ ከእሷ ጋር ሆንክ እኮ በ3 ደቂቃ እኔን ከህይወትህ ለማስወጣት 2 ደቂቃ እንኳን አልፈጀብህም። እኔ በ3 ቀን እንኳን እንደዛ ያደረገች ወደ እሷ ተመለስክ። ወይ ኧረ እባክሽ እውነትሽን ነው። እና ታዲያ አንቺ 5 ዓመት ልጅ እዛ አጋድመሽ እዚህ ጋር መጥተሽ ከባለትዳር ወንድ ጋር ሻሽ ገዳሜ ስትይ የ80 ሚስቱ የልጁን እናት ሽማግሌ ልኮ በክብር ያገባትን ሴት ትቶ አንቺ ጋር ይመጣል። ውሾ አዎ፣ አንቺ እኮ በክብር አይደል እንዲ ያገባሽ? በቃ 80 የታሰረልሽ ያገባሽ ነው የሚመስለው። እውነት ሰርግ አላየን ምን አላየን። እንደው ያንቺ መጨረሻን ያላቀልሽም። እንደው ልጆችሽ አሁን ይሄ ቪዲዮ ሲያዩ ምን አይነት ስሜት እንደሚሰማቸው አላቅም። እንግዲህ ፈጣሪ ሁንሽ ነው የምልሽ። እውነት ልጆች በተለይ ልጆች ማለት ነው እና አሁን ላይ ሳይሆን ትንሽ አደግ ሲሉ ትምህርት ቤት አለ። አሁን ቡታጀራ ላይ እንደ በፊት አይደለም። በቃ የብዙ ሰው ልጅ በጥንቃቄ ነው የሚያድገው ማለት ነው። የምሬ ነው የምላችሁ። ትምህርት ቤት ሲሄዱ በትምህርት ቤት ሲመጡ ቁርአን ቤት ይሄዳሉ፣ መስጅድ ህፃናቶች ደግሞ እንደዚህ ቤተክርስቲያን ይሄዳሉ። በቃ ቁርአን ይቀራሉ እስከ 10 ሰዓት አካባቢ። እንደዚህ መንገድ አስፋልት ዳር እንደዛ ብትሄዱ ማለት ነው በቃ እንዴት ልበላችሁ ሁሉም ሃይማኖተኛ ነው ማለት ነው። እና በአሁኑ ሰዓት ወደ የት ነው የሚያመራው? ወደ ጥሩ ነገር እንጂ ወደ መጥፎ ነገር የሚያመራ የለም። ዝም ብሎም የሚያድግ የለም። ብዙ ነገር ይቀስማሉ ብዬ አስባለሁ የዘንድሮ ልጆች ማለት ነው። የምር ላይ ነው ብላችሁ ወላሂ በጣም ደስ የሚሉት እንደዚህ መስመር ስትሄዱ፣ መስመር ላይ እንደዚህ ከወጣችሁ በቃ ቁርአን ቤት የሚሄደው ይሄዳል። ትምህርት ቤት የሚሄደው ጠዋት ትምህርት ቤት ናቸው። ከ10 ሰዓት አካባቢ ደግሞ ቁርአን ቤት ናቸው። 11 ሰዓት ይወጣሉ ማለት ነው። በቃ እንዴት ባላቸው እውቀት ላይ ናቸው ማለት ነው። ስለዚህ ልጆች ሄደው ደግሞ በብዙ ነገር ሰንጥለው ጥሩ ደረጃ ይደርሳሉ እና የዛኔ ደግሞ ብዙ ነገር መመልከት ይችላሉ። አንቺ ወራዳ ትወረጃታለሽ ማለት ነው። እንግዲህ አንቺ ውርደትና ቅሌት ተከናንቤ ገንዘብ ካገኘሁ ምን ችግር አለው ብለሽ የወሰንሽ ሴት ትመስኛለሽ። እንግዲህ ባጃሽ ግቢ፣ እውነት ባጃሽ ግቢ ማለት ነው። እኔ እንኳንም ልጆች እንደዚህ አውድ ብላ እንዳንቺ የ5 ዓመት ልጅ አስቀምጠሽ እንግዲህ ውድ ቤተሰቦች፣ ለማንኛውም አብርሃምም ያው ተክዞ ነው ቪዲዮ እየሰራ ያለው። አይዞህ በሉት። እኔ ምንም ልል አልችልም። ባጃችሁ ግቡ። ምንም አይደለም። ምንም ከማንም ጋር ንክክ የለኝም እና እናንተ አይዞህ በሉልኝ። ሰላም ሁኑልኝ ቤተሰብ።